የሚገርማችሁ ነገር ሐጂ ሙሰማ የሆነ የተረገሙት እርግማን አለባቸው ልጆች። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ለአላህ ብለህ አፎ እንድትለኝ ማለት ነው። እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው። በእምነት የእምነት ትግል ነው። የእምነት ትግል ከሆነ ድረስ እናሸንፋለን። ጭራሽ ሶላትንም ከለከሏቸው። ቤታቸው ቁጭ ብለው ሶላትን እንዳይሰግዱ እንኳን ሶላትን ቤት እየሰገዳቸው ከተገኛችሁበት ሙስሊም እህትና ወንድሞቼ ግን እቆማለሁ። ብዙ ሰዎች የእስልምና እምነት ተከታዮች እኔን ይከተሉኛል። እነዛን ሰዎች አስተባብሬ ደግሞ እኔ መስጊድ አሰራለሁ። ሀላባ ላይ እስላማዊ ዩኒቨርሲቲን እንገነባለን አሉ። እስላማዊ ማዕከልን። አይ ቆይ እስቲ ከዚህ ሙድ እንላቀቅና ውሃችንን አጠገባችን አስቀምጠን ቡናችንን ቢሆንም በባዶ እዚህ ስኳር እያረቅ አትልመጭመጭ። ህይወት መረር ያለች ናት። ከዛ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ማለት ነው እንኳን አደረሳችሁ ማለት ፈልጋለሁ። እሱም ብቻ ሳይሆን ራሴንም እንኳን አደረሰ ለማለት ፈልጋለሁ። እንዴት ነው ግን እናንተ ጋር እኛ ጋር ማይታረድ ነገር የለም ነው የምላችሁ። ፍየል፣ በግ፣ ዶሮ፣ ግመል ካስፈለገም ደግሞ 10 በሬ ለቁርስ የምትሆንም ሊታረድ ይችላል። እኛም እኮ በጋርደን ነው የምናከብረው። በሪያርደን በጋርደን ችግሩ እኮ አይደለም። መንሱር የዛሬ ዓመት ሰዎችን እየረዳ የነበረ ሰው አሁን የት ውስጥ ሊያከብር ነው? ሀብታምን በሌብነት ካመጣኸው፣ ገንዘቡን በሌብነት አጭበርበረ ካመጣኸው፣ በሙስና ካመጣኸው እርግጠኛ ሁኜ ነው የምነግርህ አሁን ያለው መንግስት አራዳ መንግስት ስለሆነ ጉድጓድ ውስጥ ብትገባ አንድ ቀን ያወጣሃል። መንግስት ግን ገነት አይገባም። እጅግ በጣም በሚያስገርም መልኩ ደግሞ የሚያሳዝን ዜናም ሰምተናል። ሰበር መረጃ፣ መንሱር ጀማል ከምንም ጊዜ በላይ ችግር ውስጥ የገባን ይመስላል። ዛሬም በፍርድ ቤት የዋስትና መብቱም ተከልክሏል። በመንሱር ጀማል የዋስትና መብት ላይ ክርክር ሰምቶ ውሳኔ ለመስጠት ዛሬ ግንቦት 10 ቀን ፍርድ ቤት ተለዋጭ ቀጠሮ መስጠቱም የሚታወስ ነው። በዋስትና ክርክሩ ላይ አቃቢ ተከሳሹ በዋስ ቢወጣ ተመሳሳይ ወንጀል ሊፈጽም ይችላል፣ ለህብረተሰቡም ጥሩ አርያ አይደለም፣ እንዲሁም ደግሞ ቀደም ሲል በቁጥጥር ስር ሲውልም በመሸሽ ከፍተኛ ፍለጋ የተደረገ በመሆኑ የዋስትና መብቱ ሊነፈግ ይገባል ማለት አቃቢ ክርክር እንዳቀረበም ተሰምቷል። ችሎቱም የአቃቢ ጉም መቃወሚያ እንዲሁም ደግሞ ከሳሽ ጠበቆች ያቀረቡትን የጽሁፍ ምላሽ ከመረመረ በኋላ የአቃቢ ስጋትና መከራከሪያ ሀሳብ አግባብነት አለው ብሎ በመቀበል የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅም አድርጎታል። በመሆኑም ተከሳሹ ጉዳዩን በማረሚያ ቤቱ ነው እንዲከታተል ትዕዛዝ ተላልፏል ሲል ዛበሻም ይፋም አድርጓል። እስቲ ስለዚህ ጉዳይ ምን ትላላችሁ? በጣም ያሳዝናል። መንሱርን ለስንት ነገር ስንጠብቀው እኔ ለፕሬዝዳንት እየጠበኩት ነበር። ይሄው መንሱር ምን አለ በሉኝ። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ ነበር። የት ይደርሳል የተባለውን ዛፍ ቀበሌ ቆረጠው እንደሚባለው መንሱርን በሚያሳዝን መልኩ ዛሬ እጅግ በጣም ደስ የሚል አንድ እድል ይዤላችሁ መጥቻለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልከባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረ አመቻችተ ሳጥን አንተ አዘጋጅ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። እና ይሄንን እድል መጠቀም በትፈልጉ ሰዎች በቅናሽ ዋጋ 170 ሺህ ብር ከፍላችሁ ሁለመናችሁ ተስተካክሎ የሚያምር ቤት ውስጥ የምትገቡበት እድል ተመቻችቷል እያላችሁ ነው። እንዴት ነው በዚህ እድል ተጠቀሚያለሽ ነው አሁን ጥያቄው። መኖርም መሞትም አይቻልበት ሀገር። ጺሙን ብቻ አይተው ጓደኛዬን አሰግድ ሲሉት አላሁ አክበር አላሁ አክበር ቢስሚላሂ ረህማኒ ረሂም አላተካ ሐዲሱል ጋሲየቱ ውጁሁም የውመኢዝን ናኢመቱን ሐሲመቱን ኻሲበቱን ናሲበቱን ኻሲመቱን ሐሲመቱን ናሲበቱን ተስላ ናራን ዛተ ላህብን ወመረቱ አማልቱ ለደብ ፊ ጂዲሃ ሐብሉን ሚን መስዐድን ቢስሚላሂ ረህማኒ ረሂም ቁል ያ አዩሀል ካፊሩነ ላ አዕቡዱ ማ ተዕቡዱነ ወላ አንቱም ሐሲበቱን ናኢመቱን አያውን የነገረኝ ሰው በራሴ ፍቃድ ዒድን ከኔ ጋር አስቅሟል። ወይ ጥሩ ተናገር ወይም ዝም በል። አረ ምግብ ስትጀምር ቢስሚላህ በል፣ ሸይጣን አብሮህ እንዳይበላ አለችው። ይህንንማ አብሮ ይበልቶ ምን አይነት ሚስት እንዳገባሁ ይወቀላላት። ተው እናንተ፣ ሚስት ምሰሶ ናት። ሚስት ማለት ለቤቱ ጨው ናት። እሷ ካሌለች ቤቱ አይጣፍጥም። ቤቱ ቅዝቅዝ ያለ ነው። ሚስቶች ተው አትኳቸው። ተወሪ እንዳትባሉ ነገር የለም። ዶሮን ሲያታልሏት በመጫኛ ጣሏት ይባላል። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ።
እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። ግን ግፍ አልሰራችብንም። 22 ዓመት ሙሉ ለምን አስጠበቀች? እሷ ማድረግ የምትችል ከሆነ 22 ዓመት ሙሉ ለምን እንደዚህ ያስደረገች? አንዳንድ ቄሶቹ ይህንን ነገር ከሰሙ በኋላ መርካቶ ገንዘብ መኪና መደቀል አሜን። እምነቱ ካልሆነ በሱ ማርኬት መስራት ነው እንጂ ምን መቀለር ነው? አንተ ልታስቀንሰን ነው? በቃ ዝም በላ። እጅግ በጣም ኢትዮጵያን እያስቸገሩ ያሉ አካላት አሉ። አንደኞቹ ያልተማሩ አካላት ናቸው። ያልተማሩ አካላት የሚጠይቁት ጥያቄ የሚመልሱት መልስና የተለያዩ ነገሮች እጅግ በጣም አስቸጋሪ ሆነዋል። አንደኛው ጥያቄ ልጠይቅ? አው ጠይቀው፣ ችግር የለውም። ያላህ ቁመቱ ስንት ክንድ ነው? ያላህ ቁመቱ ስንት ክንድ ነው? እሺ ተመለሰልህ። ከዚያስ ምን ጠይቅ? ብሩክ በነገራችን ላይ ይወጣለሁ። ዳራ ችግር የለውም። እንደዚህ አይነት ትውልድን እየፈጠርን ሶስት ሽማግሌዎችን ደርድሮ እያመለከ ያለ ሰው የአላህን ስም እንደዚህ የሚያነሳ አንድ፣ ሁለተኛ ላይ ደግሞ እስልምናን በአግባቡ ሳይረዱ እስልምና ላይ ኮመንት የሚሰጡት ትልቅ እምነት ነው። እስልምናም ትልቅ ነው። እንመራመር ካላችሁ ግን በጣም ከባድ ነው። 94 ሺህ ጀነቱ ሲጠብቀኛል ብለህ ወሸላህን ወጥረህ የምትሄድ ብዙ ሙስሊም ስላለ ስለማውቅ ነው። እንከባበር ነው። እንግባበት ካል መሐመድ ራሱ እንዳልተነሳ እነግርሃለሁ። መካ መዲና አስክሬኑን ታገኘዋል። ኢየሱስ ግን አታገኘው። በጊዜ ተሸብለል ወደ ክርስትና እያልኩ ነው። እኔ በጊዜ ነው ተሸብለል። የሚያዋጣኝን አውቀዋለሁ። መሐመድና ኢየሱስን ብንፈልጋቸው ኢየሱስ መሐመድ እስካሁን መካ መዲና ላይ ቁጭ ብሏል፣ አልተነሳም። ሰው ነው ማለት ነው። ኢየሱስ ደግሞ አምላክ ነው። ፍጹም ሰው ፍጹም አምላክ ይለዋል። አትሸወዱ። የኢትዮጵያ ሕዝብ 90% የአይኪው መጠናቸው ከ60 በታች ነው። አስተሳሰብ ከበግ 1% የሚጨምር ህዝብ ብቻ ስላለ አስቸጋሪ ነው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እሳቸው የምንለው እኛ ነብይ ናቸው፣ መልእክት አመጡ እንጂ ለሙስሊም ኡማ ለሙስሊም እምነት አምልኮት ውስጥ የሚገቡ አካል አይደለም። ነብይ የምንለው አካልና እናንተ ፈጣሪ ብላችሁ የምታስቡት አካል እንዴት ማገናኘት ይቻላል? እንዲው ምን አገባ ሰውየው እንደፈለገ ይሁን። ሁለተኛ ላይ እያስቸገሩን ያሉ ሰዎች እነ ኢምራኖች። አሁንም ደግሞ ወደ ንግግሬ ዲያብሎስ ቤት እንኳን ቢሆን እፎ የምትገኝ ከሆነ ሌሎቻችሁ የምትገኙ ከሆኑ እናንተንም ኢብሊስን ማሳመን ይችላል። ከፈለገ ዲያብሎስንም ደረባችሁ ከኛ ጋር መወያየት ይችላል። እውነት ከአቅማችን በላይ ነው። ይሄ እኔ ምንም ማለት አልፈልግ። ከአቅማችን በላይ ነው። ነብይ ክርስቶስ ነብይ ነው ብለን የምታምነው በቃ ከበደ ሌላ ታሪክ ውስጥ ገባሽ። አዎ ነብይ ነው። እኔ ከእናንተ ከቁርአን ቼል ነግሬ እችላለሁ ማስረጃውን ክርስቶስ አምላክ እንደሆነ ባይብል ላይ ራሱ አላመጣ። እኔ ስንት ሞትን ነው የምሞተው? how many times this come to me each other together ቀብር 170,000 ብር ገብቷል። የት ነው የምንቀብረው ይሄ ልጅ? ውሃ እየጠጣን በዚህ ንግግር ማሳመን ካልቻለን ደግሞ አንድ የመጨረሻ እድል አለን ብለው ድራማ መስራት ጀምሯል። ከእስልምና ወደ ክርስትና የገባው ነው ያስተፍሩላቶ። ስለዚህ ስለማውቀው እኔ እስቲንጃ ስንት ረካ አለው? ጠዋት ሶሪ ምንድን ነው ያልከው? እስቲንጃ ስንት ረካ አለው? እስቲንጃ ስንት ረካ አለው? 3 ረካዓት። ወደ እውነት እኔ አፍራለሁ ከዚህ ህዝብ ወጣው ለማለት። አንዳንዴ እኮ እኔ አም ፍሮም ዱባይ እያልኩ ነው። አም ፍሮም እያልኩ ነው። በጣም እውነት እያስቸገራችሁ ነው። እንደዚህ እንዴት ነው የምንባባው? በአንድ ሀገር ውስጥ የተለያዩ ጭንቅላት ይዘን እንዴት ነው መኖር የምንችለው? ኢምራን 1 ሚሊዮን ሊገባ ትንሽ ሰዎች ብቻ ይቀሩታል። ይሄንን ነገር ደግሞ እነዛ ከተመለከቱ በኋላ ኢምራን 1 ሚሊዮን ሊገባ ነው ይችላል። በጣም ወገዝ ነህ። እኔ በልጆቹም ቶሎ አልኩት 1 ሚሊዮን መግባት አለበት። ሲያስተምር አሪፍ ነው። 1 ሚሊዮን መግባት አለበት። እናት
አኒሜሽን አደርግላችኋለሁ። ኢምራን 1 ሚሊዮን መግባት አለበት ተብሎ ቻሌንጅ ተጀምሯል። ይሄ ነገር ይጠቅመዋል ማለት ሳይሆን 1 ሚሊዮን ያስገባ ነው ትልቅ ደረጃ እንዳለው ይረዱበታል። እነሱ በቁጥር ስለሚያምኑ 1 2 3 በቁጥር ስለሆነ 1 2 3ቱ ተደርድሮ እንደዛ ስለሆነ ያንን ነገር እንጥላቸዋል። አልመሲሳ አለ ጠሪቁ አለ ሐቂቁ አንሰዲ አለ ጠሪቁ አለ ሐቂቁ አንሰዲ ይህንን ነገር ነገ ደግሞ ቁርአን ውስጥ አለ ብለው አይናቸውን አፍጥጦ እንዳይመጡ ብቻ ነው መንፈራው። ኪታቡ ስለ ቁርአኑ ይቅርና ሀሁ ራሱ የማናቅበት ዓለም ውስጥ እየገባ ነው። አንብብ እሺ። ና ኦሮ ና ይላል። ና ነው የሚለው። ይሄ በመቼ ነው ይሄ እንደዚህ አይነት ና የሆነው? እሺ በመቼ ዘመን ነው? ና አላህ ብለህ እንደው ሌላውን ተውና ለአላህ እንኳን ብለህ ይሄ ምንድን ነው የሚለው? ይሄ ምንድን ነው የሚለው? ና ነው እንጂ አንተ የነበል ናም አይደለም። ተገልብጦ ነው እንደሚታይ ለአንተ ነው። ትክክል ነው ኡስታዝ። ና طيب ና በል ና ለምን ትላለህ? ነብር በል እስቲ ነብር። طيب እንደዚህ ና አረ መገረን እንደው ስንት ሰው አለ ነብር ብለን የለ እንዴ? አሁን ናብር ና ሳይሆን ነብር ና ኡስታዝ ትምህርቱ ካልሆነ እስቲ ልጅ ሩጫ ይሞክር። ተውት ተው የራስህ ጉዳይ። ኑ ተጋርዝ እሺ። ለጥቆስ ጎበዝ ለጥቆ ጎበዝ እሰይ ና ጎበዝ ለጥቃስ ኒ ቀለበት አላት እኮ ይቺ ቀለበቷን አስተውሏት። እንደው ያንተ መምህር መቼም እንደው እንጃለት እንደው ኒ አይዋ ይቺሳ ኒ ይቺማ አይደለችም። የገንዘቧ የብሯ የብሯ በብሯ ነች እንጂ ንብ ባንክ የብሯ ንብ ባንክ አብሮ ንብ ባንክ አላለም። ንበል ንበል ላስወጣ ነው ወዲያ። እኔ በቃኝ። ኡስታዝ እኮ አይደለም ንብ ባንክ በል እስኪ። ንብ ባንክ የሳ ኖ ጎበዝ። طيب አሁን እነዚህን አይተሃል። አሁን ወደ ፊደሎች እንመጣ። ንብ ባንክ አይኬን ንብ ባንክ እንኳን ያልቻልኩት አለማወቅ ኃጢአት አይደለም። የማታውቁ ሰዎች ፈትአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ችግር የለውም። የማታውቁ ከሆነ እርስ በርስ እንለማመዳታለን። ከእናታችን ሆድ ውስጥ ይዘን የተወለድን የለንም። አራተኛ ወይም ደግሞ አምስተኛ ላይ የምናገኘው እናውቃለን ባዮች ምን ይላል ኮሜንቱ? ሙሐመድ ራሱ ሲወለድ ሙስሊም ነበር እንዴ? የይኸውልሽ የኔ እናት ሙሐመድ አልተወለደም። እናትም አባትም የላቸውም። ሰለላሁ ዐለይሂ ወሰለም ፈጣሪ ነው። እናትም አባት የላቸው። እናትም አባት የላቸው። እስቲ የእሳቸውን እናትና አባት በኮመንት ስር እፈልጋለሁ። እሷ ምን ትላለች? ወደኛ መልእክት እንዲያስተላልፉ የላካቸው ቀይ። እንደዚህ ደግሞ አይባልም። ተው ሲጀመር ማለት ነው። ክርስቲያኖች ሙሐመድ ቅማላም ትላላችሁ። ከዛ ሙስሊሞች ደግሞ አንዳንድ ሙስሊሞች ኢየሱስ ጎረምሳ ነው፣ የእስራኤል ጎረምሳ ነው። እንደዚህ ይባላል? አይባልም እኮ አይባልም። ተው እርስ በራሳችን እንከባበር። በቃ ተው እንዴት ነው ኢየሱስን ጎረምሳ የምትሉት? እና የኢየሱስ ወዳጆች ልባቸው ምን ያህል እንደሚሰበር ምን ያህል እንደሚሰማቸው አታውቁም? ሙሐመድን ደግሞ ሰለላሁ ዐለይሂ ወሰለም ቅማላም ነው ስትሉ ሙስሊሞች ምን ያህል ልባቸው እንደሚሰበር ምን ያህል እንደሚሰማቸው አታውቁም?
እንደነዚህ አይነት ሙስሊም መሳዮች እስልምናን የሚያሰድቡ ብዙ ልጆች በቲክቶክ ዓለም ላይ እናገኛለን። እነዚህ ሰዎች ከውስጡ ላይ አይደለም ፊት ለፊት ወጥተው ራሱን የሚያሳዩን አክት ብዙ ጊዜ እቺ ልጅም ክርስትና ውስጥ ግቢ እንጂ በሙስሊም ስም እንደዚህ አትሁኚ ብለው ብዙዎቹ እያወሩ ነበር። እሷ ግን ወደዛ ከመሄድ ይልቅ እኛ ውስጥ ቁጭ ብላ በእኛ ስም በእኛ ማንነት በሙስሊም ማንነት ብዙ ነገሮችን ለመሰብሰብ እየሞከረች ነው። ቲክቶክ ላይ ፎሎወርስ ለመሰብሰብ እና ትኩረት ለመሳብ ብቻ እንደዚህ አይነት ነገሮችን እያደረጉ ስንመለከት እጅግ በጣም ውስጣችን እየታመመበት ያለ ጉዳይ ነው። ከዚህ ዓለም አንዴ እንውጣና ወደ ሁለተኛው ዓለም ልክተታችሁ። ሁለተኛው ዓለም አንድ ሰው መኖር የሚጀምረው ካገባ በኋላ ነው ይባላል። አንቺ ግን ምን አባህን ሳገብ ሐሳቡንም እኮ የለሽም። ሰው በአንቺ እድሜ አንድ ሁለት እንትን ያደርጋል። እና አንቺ እርግማን አለን ይሁን አላውቅም። እስቲ ቆንጆ ሚስት እንኳን ደህና መጣሽ ጓደኛዬ። የባሊ መኪናዎች እያጠብኩኝ ሳልጨርስ መጣሽ። ነይ ግቢ ቁጭ በይ። አንቺ በዚህ ዘመን ጫማ ታጥቢያለሽ? ይቺ እንድጨራርስና ምርጥ ቡና አፈላልሻለሁ። አፍንጫሽን ለምንድን ነው ያሽው? እባክሽ ትቀልጃለሽ። እሺ አሁን በእናትሽ አንሽልኝ። ዞር አድርጊልኝ፣ ወደዛ ዞር አድርጊልኝ። ጫማውንም አጥቤ ሀቁን በጠበቅኩ። ለኔ እኮ ክብሬ ነው። ጫማውን ማታነሽልኝ ከሆነ ዞር ማታረጊልኝ ከሆነ እኔ ሁለተኛ እዚች ቤት ድርሽ አይደለም። ሲጀመር እኔን ከወደድሽኝ ከነ ምናምን ከባሌ ከነ ሁሉ ነገር ካልወደድሽኝ ገደል መግባት ትችያለሽ። የራስሽ ጉዳይ ነው። እሺ እንደነዚህ አይነት ሴቶች ሚስት ብቻ ሳይሆኑ ንግስት የሚለው ወርቅ ዳይመንድ የሚለው ስምም ከጀርባቸው ሊሰጣቸው የሚገባ ነገር ነው። እንደነዚህ አይነት ሴቶች እስቲ ካላችሁ እንቅጩን ልንገርሽ፣ ኢምራን የሚያውቀው ድርሳናት የሚያውቅ የኢትዮጵያ ሊቀ ጳጳስ የለም። ኢትዮጵያ ውስጥ ያሉ ቀሳውስት ኢምራን የሚያውቀውን ድርሳናት ገድላትን አያውቁትም። ገብቶሻል? ስለዚህ የተደረገው ምንድነው? ኢምራን ከገባና እነዚህ ከተነኩት አንድ ሰው እንደ ወጣት በተለይ ወጣት ማለት ነው ኦርቶዶክስ ውስጥ አንድ ቀን አያድርም አይውልም ተብሎ ስለተፈራ ኢምራን ከውፎይ ጋር ማውራት የለበትም ተብሏል። የሚደረገው ምንድነው? ያወራታል እውቀት ካለው እንደው እውቀት ካለው ይዋድ ልትራለት ከፈለክ ይዋድ ራሱ ራሱ ቅድም እኮ ኢምራንን ሲያየው ፊቱ እንዴት እንደጠቆረ ብዙ ሰዎች ስለ ኢምራን ሲያነሱ እጅግ በጣም ይደነቃሉ። ይሄ ልጅ በ17 ዓመቱ ብዙ ታሪኮችን እየሰራ ያለ ልጅ ነው። በቲክቶክ ዓለሙ ላይ እጅግ በጣም እያስጨነቃቸው ካለው ሰዎች ውስጥ አንዱ ነው። ነገር ግን ኢምራን ከነሁሱ በደንብ በልጦ ሳይሆን ኢምራን እነሱን የሚያናገርበት መንገድ እጅግ በጣም አስገራሚ ሆኗል። እነሱ በመጡበት መንገድ ሊያስተናግድ ይችላል። በቃ አሸንፈዋል፣ ይችላሉ። ሙስሊሞችን መደራደር የሚችል ጴንጤም ኦርቶዶክስም የለም ብዬ አምኛለሁ። እሱማ ነብዩ መሐመድ ነብይ መሆናቸውን እኔም ድሮ አምናለሁ፣ እናምናለን። እኛ መጽሐፋችንም ላይ አለ 6ኛው ነብይ መሆናቸውን እናምናለን። አሁንም ምለው መሰለ በኢትዮጵያ ሙስሊሞችን ዲቤት አድርጎ ማሸነፍ የሚችል ኦርቶዶክስም ጴንጤም አለመኖሩ አዝኛለሁ፣ በጣም አዝኛለሁ። አንድ የ17 ዓመት የ18 ዓመት ህጻን ልጅ ነው እንዲህ የሚያምሳቸው። እነሱ አሁን ግን ምን አደረጉ? ሽርክ ሰሩልና ኦርቶዶክሶችና ጴንጤዎች አይዋደዱም እኮ። ጴንጤው ኦርቶዶክስን ዓለማዊ ስለ አድኖ አምላኪ ናችሁ በጣዖት የምታመልኩ እያለ ይሰድባለኝ። ኦርቶዶክስ ጴንጤውን አንተ መናፍቅ፣ ድመት፣ በሊት፣ አንበጣ ቆርጣሚ ምናምን እያለ ይሰድበዋል። አይዋደድም። ይሁን እንጂ ስለ ኢምራን ይሄንን ካወራን ይበቃናል። አንድ አስገራሚ ሼካን ደግሞ ተመልክተናል በዚህ ሰሞን። ከመሞቴ በፊት አላህ እንዲምረኝ ለመጠየቅ ዱዓ ለማድረግ ቤቴን ሽጬ ወደ አላህ ቤት መጥቻለሁ ያሉት አባት መነጋገሪያ የሆነ አዲስ ታሪክ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችን ቆዩ። እጅግ መነጋገሪያ የሆኑት ከላይ በምስሉ ላይ የምትመለከቷቸው አባት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ለመሄድ ያላቸውን ነገር ሁሉ ሸጡ። መሬታቸውንና አንድ ያላቸውን ቤትም ጭምር ሸጡ። ታዲያ አስገራሚ ነገር የሚፈጠረው እዚህ ጋር ነው። እነሱ እንደዛ ብለው የተናገሩበት ቪዲዮ ዓለም ላይ እጅግ ተሰራጨ፣ መነጋገሪያም ሆነ። ታዲያ የሳውዲ የንጉሳውያን ቤተሰቦችን ጭምር ይህንን ቪዲዮ ተመለከቱት። ሱብሃንአላህ፣ እነዛ የንጉሳውያን ቤተሰቦች ይህንን አባትን ፈለጉት፣ አገኙት። ታዲያ
ቤት እንሰጣለን፣ በየወሩም ወጪን እንሸፍናለን አሉት። የአባት ግን እጅግ አስገራሚ ንግግርን ተናገረ። የአባት እንባ እየተናነቀው እኔ የምፈልገው በመካሞቼ መቀበር ብቻ ነው ሲል ለነዛ ንጉሳውያን ቤተሰቦች መለሰላቸው። ሱብሃንአላህ። በዚህ ታሪክ የተገረማችሁ ይህን ቪዲዮ በደንብ ሼር ቆይ አሁን እናንተን ተማመኜ ልሽጥ የንጉሳውያን ቤተሰቦች ትወስዱልኛላችሁ? ላይክ ሼር እያደረጋችሁ ትወስዳላችሁ? ልመንክ አሁንስ በቃኝ መረረኝ። ለአላህ ብሎ ከውስጡ ከልቡ ብዙ ነገር የተወሰው ብዙ ነገሮችን እንደሚያገኝ ከዚህ በፊትም በታሪክም ይሁን በብዙ አጋጣሚዎች በራሳችሁ ላይ ራሱ የተመለከታችሁ ይመስለኛል። እኔ በራሴ ላይ ብዙ ነገርን ልመለከት እችላለሁ፣ እናንተም እንደዛው ልትመለከቱ ትችላላችሁ። ነገር ግን ትልቅ ነገር ከተዋችሁም ትልቅ ነገር ይጠብቃችኋል። ይህንን ነገር ከልባችን ውስጥ አንዘንጋ። እጅግ በጣም በሚያስገርም መልኩ በቲክቶክ ዓለሙ ላይ ተወዳጅነት ያለው ጆን ዳንኤል እንዲህ ይለናል። ሁሉም ኢትዮጵያ ይሄን ቪዲዮ ሼር አድርገው። አንዳንድ ሰዎች ያልገባችሁ ነገር እኔ መስጊድ እሰራለሁ ሳይሆን ያልኩት ከሚሰቡ ሰዎች ጋር አግዛቸዋለሁ፣ የሚሰሩትን ሰዎች አግዛለሁ፣ ከሙስሊም እህትና ወንድሞቼ ግን እቆማለሁ ነው እንጂ በእስልምና እምነት መስጊድን መስራት የሚችለው በአላህ ያመነና ሶላትንም የሚሰግድ ነው። እነዛ ሰዎች ደግሞ ብዙ ሰዎች የእስልምና እምነት ተከታዮች እኔን ይከተሉኛል። እነዛን ሰዎች አስተባብሬ ደግሞ እኔ መስጊድ አሰራለሁ ሀላባ ላይ ነው ያልኩት። እንቀጥላለን፣ እናሰራለን፣ አንቆምም። ብዙ ሰዎች ይሄንን ነገር ከሚያደርግልን ይልቅ ለአክሱም ሰዎች ድምጽ ይሆኑልን፣ እዛ ጋር ላሉ ሰዎች በደንብ ድምጽ ይሆኑልን የሚል ንግግሮችን እየተናገሩ ነው። ይሄንን ነገር ደግሞ እሱ ከተናገረ ብዙ ችግር ውስጥ ሊወድቅ እንደሚችልም አንዳንድ ሰዎች እስላማዊ ዩኒቨርሲቲን እንገነባለን አሉ። እስላማዊ ማዕከልን የመሬት ጉዳይ የሚያስፈጽም ኮሚቴ፣ ገንዘብ የሚያስፈጽም ኮሚቴ በተለያዩ ሀገራት ላይ በተለይ የአረብ ሀገራት ላይ በተለይ ሳውዲ አረቢያ ላይ ኮሚቴ ተቋቋመ። በተለያዩ የኢትዮጵያ ክልሎች ላይ ኮሚቴ ተቋቋመ። ያልቃል እሰየው የሚያስብል እንቅስቃሴ ሲያደርጉ ነበረ። ከዛም በኋላ የት እንደገቡ አይታወቅም። እስቲ የት ናችሁ ብሎ መጠየቅ ከጤነኝነት የሚመነጭ ነውና የት ናችሁ? ምን ደረጃ ደረሳችሁት? ሊያልቅ ነው? ሊመረቅ ነው? ወይንስ አልጀመራችሁትም? ምን ቸገራችሁ? ምን ደላችሁ እንላችኋለን። ብቅ በሉና የዛሬ 5 ዓመት ገደማ እስላማዊ ዩኒቨርሲቲን እንገነባለን ብር ወዲህ በሉ ያላችሁ ኮሚቴዎች መልስ እንድሰጡ እንፈልጋለን። በተለያየ ጊዜ ኢትዮጵያ ውስጥ እንግዲህ ሆስፒታል እንገነባለን ብለው እነ ሰለሞን እነ መቅደስ ገንዘብ አሰባስበው ነበር። አሁንም የት እንደደረሰ በተለያየ ጊዜ እየመጣችሁ መልስ እንድሰጡን እንፈልጋለን። የዛሬው ፕሮግራማችን ግን የዛሬው ዓላማችን ግን ቀጥታ እስላማዊ ዩኒቨርሲቲ እንገነባለን ብላችሁ ገንዘብ ያሰባሰባችሁ ሰዎች ምን ደረጃ ላይ ናችሁ? የዜጋ ጥያቄ ነው። በጣም ደስ የሚልና ሁሌ መጠየቅ የምፈልገው ጥያቄ ቢኖር ይሄንን ነው። እስላማዊ ብዙ ነገር ተብሎ ብዙ ነገር ተሰብስቦ ብዙ ነገር በእኛ ስም ተደርጓል። ይሄ ነገር ደግሞ መሬት ላይ ወርዶ መሬት ላይ አንድ ነገር ጠብ ሲያደርጉ አልተመለከትንም። ለነዚህ አይነት ነገሮችን እኛ ተከታትለን ካልጠየቅን በስተቀር ማንም አይጠይቅልንም። እነዚህ ሰዎች አሁን ክርስቲያን ነው ያሁኑ ልጅ እንዴት እንደጠየቀ ራሱ እጅግ በጣም እያስገረመኝ ነበር። እኛ መጠየቅ እያለብን እኛ አንቀን መያዝ እያለብን እነሱ ናቸው መጥተው የሚጠይቁልን። የኛን ታሪክ የሚያወራልን ሌላ፣ የኛን ቁጥር የሚቆጥረን ሌላ፣ የኛን የሆነ ነገር የሚያደርግልን ሌላ። እኔ እስከ መቼ ከሰው እንደምንጠብቅ ብቻ ይገርመኛል። ጭራሽ ሶላትንም ከለከሏቸው። ቤታቸው ቁጭ ብለው ሶላትን እንዳይሰግዱ እንኳን ሶላትን ቤት እየሰገዳቸው ከተገኛቸው ብትሞቱ ተጠያቂ አይደለንም የሚል ሜሴጅ አመጡ። ሙስሊሞች ይህ ቪዲዮ እጃችሁ ላይ ከደረሰ በደንብ እያደረጋችሁ ሼር፣ ላይክ፣ ኮፒ ሊንክ፣ ሪፖስት የሚደረገውን እያደረጋችሁ ይህ ቪዲዮ ለበርካታ ሙስሊሞች እንዲደርስ አድርጉ። አክሱም ላይ ያልተሰራ ጉድ የለም። የዛሬው ደግሞ የከፋ ነው። የሰው ልጅ በዚህ ልክ በአገሩ ላይ በተወለደበት ምድር ላይ የመስገጃ ቦታና የመቀበሪያ ቦታ አጥቶ ለዘመናት ሲሰቃይ ጭራሽ ተደብቆ እንኳን እቤት እንዳይሰግድ ሜሴጆች እየደረሱት ነው። ዛሬ የሰማሁት ነገር ከሞትም በላይ ነው። ከዚህ በላይ ሞት የለም። በነገራችን ላይ ሶላትን ስትሰግድ ኃላፊነት አልወስድም የሚል አካል በጎን በኩል ሽብርተኞችን ልኮ ሶላት እየሰገዱ የምታገኟቸው ሙስሊሞች ግደሏቸው እንደማለት ነው። ከዚህ በላይ ምን የከፋ ነገር አለ? ከዚህ በላይስ ምን ይመጣል ብላችሁ ነው የምትጠብቁት ሙስሊሞች? ወላሂ ከዚህ በላይ ሞት የለም። እኛ ሶላትን ተከልክለን
በፍጹም ህይወት የለንም። ለሰላታችን እንሞታለን። አንድ ሙስሊም እየሰገደ መሞት ማለት ለሱ ጃር ነው፣ ላለው ግን ሞት ነው፣ በቁሙ መሞት ማለት ነው። ስለዚህ በደንብ እያደረጋችሁ የቻላችሁትን አድርጉ ይሄን ቪዲዮ። አዎ አንድ ህፃን ልጅን መርፌ ሲሰርቅ እጁን መታችሁ ካልከለከላችሁት ነገ በሬ ቢሰርቅ ነገ ከዛም ያለፈ ትላልቅ ነገር ቢሰርቅ ምንም አያስገርም። ምክንያቱም መጀመሪያ የሆነ ነገር ሲያሳይ ያንን አመል እንዲተው በህፃንነቱ ነበር መግረፍ ወይም ደግሞ በህፃንነቱ ነበር ቁንጥጥ ማድረግና ያንን ነገር ድጋሚ እንዳያስቡላ ማድረግ የሚቻል። አሁን ከእንዳውቶ ከናንተ በላይ ጠንከር ብሎ ሲመጣ ደግሞ እንደፈለገ ሊያደርጋችሁ ይችላል። ያንን ነገር በልባችን በደንብ ልንይዝ ይገባል። በህይወቴ ወረበል ካባ ይሄ ሁሱ የሚባል ቆሻሻ ቫይረስ ለማኝ ሀደኬቲ አገኛለሁ። እሺ ለማኙ ማን እንደሆነ እኛ እናውቃለን። ቲክቶክ ላይ ቁጭ ብሎ 24 ሰዓት የሚለምነው ማን እንደሆነ እኛ እናውቃለን። ብቻ እስቲ ሄሎ ትላንት ወንድማቸው ዛሬ መሐመድ ሙሰማ ነገ ሙባረክ። እኔ ወላሂ ላዚም በጣም የሚገርማቸው ነገር ሐጂ ሙሰማ የሆነ የተረገሙት እርግማን አለባቸው። ልጆቻቸው በአጠቃላይ በገንዘብ ፍቅር ያበዱ፣ ለገንዘብ ፍቅር ብለው ማንደራደርባቸው ብዙ ነገር እንዳናወራ ደግሞ ቀድሞ ሁሱ ቤት ሄዶ ነበር። ሁሱ ቤት ከሄደ በኋላም ያጋጠመው ነገር እጅግ በጣም ያስገርማል። በራሴ አንግል አስቤ ድንበር አልፌም ተናግሬ በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው። ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለ? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ኢስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደውን ብሎ በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል። አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው ነብይ በሀገሩ አይከበርም ይባላል። እኛ ስንሰድበው ከሌሎች አፍስ በጣም ነው የምወደው እግዚአብሔር። እኔ ጅማ ልጅ ነኝ፣ የምኖረው አዲስ አበባ ነው። ክርስቲያን ነኝ፣ በጣም አክራሪ ክርስቲያን ነኝ። በጣም ትልቅ ቦታ አለኝ ለአንተ እግዚአብሔር። በጣም ስነ ምግባር፣ ትትና ሌሎችን የምንጠራው በዳዕዋ ወይም ደግሞ መንገድ ላይ ወጥተን በማይክሮፎን ሳይሆን እንደዚህ ጸባያችንን አይቶ ወደ እስልምና የሚመጡበት እድል እጅግ በጣም ሰፊ ነው ላችሁ። ለዛሬው ፕሮግራም በዚህ ይጠናቅ። በቀጣይ ቪዲዮስ ከምንክ አኒ አንሱ ጣቲ ኤኙ ቶርቴ ኮሜንት ጀለተ ወሬሱ ከሰም አከንደገኝ ሁሉ ላይክ ምግባር ከይትረሲው